ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። አውቃለሁ በጣም ጠፍቻለሁ። ቪዲዮ ከሰራው ብዙ ጊዜ ሆኖኛል። ያው በአንዳንድ ምክንያት ስላልተመቸኝ ነው የጠፋሁት። ይቅርታ እየጠየቅኩኝ ከዚህ በኋላ ግን ላለመጥፋት እሞክራለሁ እና በጥሩ ጥሩ ቪዲዮ ወደ እናንተ ለመምጣት እሞክራለሁ እግዚአብሔር ከረዳኝ። ከዚህ በፊት የጠፋሁት አንድም ዩቲዩብ መስተካከል የነበረበት ነገር ነበር። ሞኒ ሆኛለሁ እግዚአብሔር ይመስገን። ያንን ነገር ማስተካከል ስለነበረብኝ ቪዲዮ መፖስት ምናምንም ደስተኛ አልነበርኩም። እሱ ሳላስተካከል ትኩረቴ እዛ ላይ ነበር። እሱን ለማስተካከል ደግሞ ማብራት በጣም እያስቸገረ ነው ሰሞኑን። አሁንም የለም በቃ በጣም ነው የሚጠፋው። ምግብ ምናምን ራሱ በቃ ሰርተን መብላት በጣም ቸግሮናል። እንዴት እንደሆነ አላውቅም። ማብራት በጣም እየጠፋ ተቸግረናል እና ለዛ ስልኬን አንደኛው ስልኬ ቻርጅ አድርጌው የዩቲዩብን ደግሞ ቻርጅ ሳረግ ማብራት ይጠፋል። በሁለት ስልክ ስለሆነ እያየው የማስተካክለው። በነገራችን ላይ ዩቲዩቤን ብዙ ጊዜ ከጎኔ ሆኖ ችግር ሲኖርበት ምናምን የሚረዳኝ ያለ በጣም መልካም ልጅ እግዚአብሔር ይስጠው። ዩቲዩባችሁ ምናምን እንዲስተካከላችሁ የምትፈልጉ ልጆች ካላችሁ በዚሁ አጋጣሚ ነገሩንና ከሱ ጋር አገናኛቸዋለሁ ማለት ነው። ለዛ እኔ ከሱ ጋር ማገናኘት አልቻልኩም ነበር በማብራት ችግር ማለት ነው። ለዛ በቃ በጣም የሚያስጠላው ያለ ማብራት ደግሞ አንደኛ እሱን ለማስተካከል አይመችም፣ ሁለተኛ ደግሞ ቪዲዮን ለመቅረጽ ራሱ ግዴታ ማብራት መኖር አለበትና በዛ ምክንያት ጠፍቻለሁ። ሌላ ደግሞ ታውቃላችሁ ከዚህ በፊት የፖስተትኩት ቪዲዮ ላይ ትንሽ የሚያስጠላ ነገር ነበር። ይሄናል ብዙም ቦታ ተሰጥቶት ምናምን የሚወራ ነገር አይደለም፣ ግን ደግሞ በተወሰነ መጠን እኔ ረብሾኝ ነበር በሰዓቱ። አሁን ግን ኖርማል ነኝ እግዚአብሔር ይመስገን። በሰዓቱ በጣም ረብሾኝ ነበር፣ በጣም ደብሮኝ ነበር ምናምን። አሁን ግን ያ ነገር ያኔ ተስተካክሎ እኔ እንደምፈልገው ባይሆንም ግን በተወሰነ መልኩ ተስተካክሎ ምናምን ያንን መስመር ማስያዝ ባለብኝ መጠን መስመር አስይዤ ምናምን አሁን ራሴን ችዬ ቆሜ እግዚአብሔር ይመስገን ብቻዬን ቤቴ ውስጥ ስራዬን እየሰራሁ ልጄን ማኔጅ እያደረኩኝ ቤቴን ቀጥ አድርጌ ይዤ እየኖርኩ ነው ያለሁት። በጣም ደስተኛ ነኝ እግዚአብሔር ይመስገን። በጣም ደስተኛ ነኝ። ያው እግዚአብሔር ሳይደግስ አይጣላም። ለዛ በሆነ በኩል የሆነ ሰው ሊጎዳችሁ ሲፈልግ እግዚአብሔር ደግሞ መኖሩን ያሳያል ማለት ነው። ይታደጋል ምናምን ልጆቹን አይጥልምና ለኔ ያደረገው ያንን ነው። ምን መሰላችሁ? ሰው ሲጎዳችሁ ተበቅሎ ነው የሚጎዳችሁና እግዚአብሔር ደግሞ በፍቅር ነው የሚያስተምራችሁ። እኔ ያየሁት ያንን ነገር ነው። እግዚአብሔር የኔ በደል ሲበዛበት የኔ መተላለፍ ሲበዛበት በፍቅር አስተምሮኛልና እግዚአብሔር ይመስገን ሳይጎዳኝ ልጄን አብዝተሽዋል አሁንስ በቃኝ ብሎ ሳይሰላቸኝ በይቅርታ አልፉን ዛሬ ላይ ደርሻለሁ። እግዚአብሔር ይመስገን። ያው እኔ ብዙ ነገር ተምሬበታለሁ። በሆነ ነገር እንዲሆን አልፈልግም እውነት ለመናገር እንደዛ ባይሆን ይመስለኝ ነበር። ግን ደግሞ አንዳንድ ጊዜ ወደ ችግር ሲመጣ ለማስተማር ነው እና እኔ ተምሬበታለሁ። ከምንም በላይ ደግሞ የሰው ማንነት ያየሁበት ነገር ነው የሆነው። ትንሽ አይደለም እውነት ለመናገር በጣም ከባድ ነገር ነው። ግን በዛው ልክ ደግሞ የሰው ማንነት የምታዩበት ነው። ምን ያህል ሰው ከላይ ሰው መስሎ ውስጡ መርዝ እንደሆነ፣ ምን ያህል መርዝ መስፋት እንደምትችል ምናምን ያየሁበት ነውና እግዚአብሔር ከእንደዚህ አይነት መርዝ ሰው ይጠብቃችሁ፣ ይታደጋችሁ። መብርሃንን እኔ የምለው ይሄን ነው። በቃ አውሬ ነው የሞተውት እንደዚህ እናንተ ያኔ እኔ መልካም ነኝ እያልኩ አይደለም። እኔ ብዙ ኃጢአት አለብኝ፣ ግን እስከማውቀው ድረስ ደግሞ ሰው ላይ ይሄን ያህል እንደዚህ ፕላን አድርጌ ነው ሰው ለመጉዳት ምናምን አልሜ የተነሳሁበትን ቀን አላስታውስም። እኔ እንደዛ መልካም በሆንኩበት ሰዓት ለዛ እነሱ ደግሞ ዞሮ እኔ ተበቅለውኛል ቢሳካላቸው። ግን እኔ ምንም አላደረጉኝም፣ መበቀልም አልቻሉም። እንደውም እኔ
አበረታቱኝ ማለት እንድቆም አደረጉኝ። እኔ በፊት እንዴት መሰላችሁ የሆነ ሰው የሆነ ችግር ሲመጣ የሆነ ሰው እንዲህ ብዬ ልንገራችሁ፣ ሰው እኔ ሲያጠቃኝ በለቅሶ ነው የማልፈው። ማርያምን እንደምን እንደዚህ ያደረጋችሁ ምናምን ብዬ ራሱ መናገር አልችልም ነበርና አሁን ግን በቃ በደንብ አስተምሮኝ ነው የለያውን ችግር ማለት ነው። በጣም ደፋር አድርጎኝ ምናምን አይ እኔ መናገር እችላለሁ እኔ መንካት አልችልም ምናምን ብዬ ከራሴ ላይ ሰው ማቆም እንችል ምናምን አስተምሮኝ ሄደውና የሆነ ሁሉ እንኳን ሆነ። ከዚህ በኋላ ደግሞ እኔ አልሰበርም። በቃ ብዙ አመት በሼም ምናምን በይሉኝታ ምናምን ተሰብሬያለሁ። ከዚህ በኋላ ግን ወፍ እንደውም እንዴት ንግጥ ነው የምፈራው። ከዚህ በኋላ ሲሆን ምናምን እቺ ግን እሷ ናት ምናምን እንዳይሉኝ ነው የምፈራው ነው። ከዚህ በኋላ እኔ ማርያምን አልሰማም ስላችሁ ሰው ነው ጎዳለሁ እያልኩ አይደለም። እንዲጎዱኝ ግን አልፈቅድላቸውም። ማርያምን ለማንም አልፈቅድምና ያለፈው ችግር እኔን አስተምሮኝ አቁሞኝ ሄደው ስለሆኑ ነገር ሁሉ እግዚአብሔር ይመስገን ነው ማለት የምፈልገው። ለዛ ከዚህ በኋላ ለሚኖረን ቆይታ በጣም አሪፍ ቆይታ ይኖረናል። በጥሩ ነገር እመጣለሁ። የበፊቱ ፍርሃት ይቀንሽ ትንሽ ከበፊቱ በአንዴ መቼም ወደ ላይ ከወጣት በጣም ስለምደነግጠው ከበፊቱ ፍርሃቴ ትንሽ ጨመር አድርጌ ምናምን እመጣለሁ። በጥሩ ቪዲዮ እመጣለሁ። መሰበሬ መውደቄ ለሚፈልጉት ሰዎች መነሳት፣ መበርታት፣ መለወጥ እንዴት እንደሆነ አሳያቸዋለሁ ከእግዚአብሔር ጋር። እግዚአብሔር ደግሞ ከኔ ጋር ስለሆነ ይሄን ያደርጋል ልላችሁ የምፈልገው ይሄንን ነው እና ዩቲዩብ ደግሞ ሁሉ ነገሩ ተስተካክሎ በቃ የልፋቴን ምን እንደሚባለው ዋጋ ከዚህ በኋላ የማገኝበት ጊዜ ደርሷል ማለት ነው። እግዚአብሔር ይመስገን። ከዚህ በኋላ እኔ በርትት ብዬ እናንተን የማያስከፋ ዘርን ከዘር ሃይማኖትን ከሃይማኖት የማያጋጭ ስራ ሳይሆን እናንተን የሚያዝናና የሚያስተምር ነገር በተቻለ መጠን ይዤ ለመምጣት እሞክራለሁ። እናንተ ሰብስክራይብ ያደረጋችሁን እግዚአብሔር ይስጥልኝ። ላይክ፣ ኮሜንት፣ ሼር የምታደርጉልኝ መድኃኒዓለም ይስጥልኝ። ሌሎቻችሁ ደግሞ ይሄ ቪዲዮ የምታዩ ዩቲዩብ ሰብስክራይብ አድርጉልኝ። ከስደት መልስ ወደ ኢትዮጵያ መጥቼ ለመለወጥ የመጣጣር እህታችሁ ነኝና አለንልሽ በርቺ በሉኝ። እጅ ላይ ተያይዘን አብረን እንለወጥ ነው ማለት የምፈልገው። ሰብስክራይብ እኔን አካውንቴን ብታደርጉ ከእናንተ የሚቀንስ ምንም ነገር ስለሌለ ሰብስክራይብ አድርጉልኝ፣ መልካም ፈቃዳችሁ ከሆነ ማለት ነው። ዛሬ መጣሁት ስለጠፋው በጣም ይቅርታ ለማለት ነው። ከዚህ በኋላ እንደማልጠፋ ለመናገር እና ሌላ ደግሞ ዩቲዩብ ሞኒ እንደሆነልኝና ሁሉም ነገር እንደተስተካከለ ለመናገር ነው የመጣሁት። ሌላኛውና የመጨረሻው ደግሞ ከዚህ በኋላ እንደማልጠፋና ጥሩ ቪዲዮ እያመጣ ወደ እናንተ እንደምቀርብ ልነግራችሁ ነው የመጣሁት። ከዚህ በኋላ አልጠፋም። ከዚህ በኋላ ዩቲዩብ ላይ ጥሩ ሀሳቦችን እያመጣሁ ሰፋ አድርጌ የምሰራ ይሆናል። ፍራቴሽ ወደዛ ብዬው በድፍረት ጥሩ ነገር ወደ እናንተ ይዤ እመጣለሁ። አኪድ እንደዛ ነው የማደርገው። ሀሳቤ ሰፋ አድርጌ መልካም ነገሮችን ለሰው ጠቃሚ የሆኑ ነገሮችን እኔም ደግሞ ነገ የማላፍርበትን ሶሻል ሚዲያ የያዘውን አይለቅምና ነገ ልጆች ይኖሩኛል። ልጅ አለኝ። ልጆች ደግሞ ነገ ይኖሩኛል። ልጆቼ የማያፍሩበትን ነገር ቤተሰቤን አንገት የማያስደፋ መልካም ስነ ምግባር ያለው እናት ቤተክርስቲያን የማያስቆጣ ብሔርን ከብሔር ዘርን ከዘር የማያጋጭ ጥሩ ነገር ይዤ እመጣለሁ። እኔ ከማንም ጋር ሳልነካካ እኔን የሚመለከተኝና ሰውን ያዝናናል ብዬ የማስበው ነገር ነው ይዤ የምመጣው። ከአሁን በኋላ አልጠፋም። እናንተ ግን እኔ እናንተን ድጋፍ እፈልጋለሁ እና ዩቲዩብ ሰብስክራይብ አድርጉልኝ። ቀጣይ ቪዲዮ በጥሩ ሁኔታ ሰርቼ እፖስትላችኋለሁ። አሁን ግን የመጣሁት ስለጠፋው ሶሪ ለማለት ነው። ውድ ተመልካቾች አመሰግናለሁ። ቻው